ሰላም ብለናል እንግዲህ ጥያቄዎችን መስራታችን እንደቀጠልን ነው። የ2016 የ12ኛ ክፍል ኢንትራንስ ማትስ ላይ አፒር ያደረጉ ጥያቄዎችን ነው እየሰራን ያለነው ማለት ነው። ስለዚህ ወደ ጥያቄዎች እንቀጥላለን ማለት ነው። ኦኬ ኩዌስችን ነምበር 2 ኢፍ ሜታሊክ ራይት ሰርኩላር ሲሊንደር ኦፍ height 80 cm and the base of the radius is 4 cm is melted down to form a sphere then which one of the following is correct ይላል። ስለዚህ መጀመሪያ ላይ ሜታሊክ ራይት ሰርኩላር ሲሊንደር ነበረ ሄይቱ 18 ሴንቲሜትር እና ራዲየሱ ደግሞ 4 ሴንቲሜትር የሆነ ማለት ነው። ነገር ግን ይህ ሲሊንደር ሲቀልጥ ወደ ስፌር ተቀየረ። ስለዚህ ከሚከተሉት የትኛው ነው ትክክል ነው የሚለው የስፌሩ ዲያሜትር 12 ፓይ ዘ ሰርድ ሩት ኦፍ 4 ሴንቲሜትር ሰርፌስ ኤሪያ ኢዝ 144 ፓይ ሴንቲሜትር ስኩዌር volume is 48 pi centimeter cubed radius is 3 pi over third root of 2 centimeter ይላል። ስለዚህ እንግዲህ ራይት ሰርኩላር ሲሊንደር ወደ ስፌር ከተቀየረ ከኤስ ከዲ ከተዘረዘሩት ለስፌሩ ትክክል የሆነ የትኛው ነው የሚለው ጥያቄውን በደንብ ለመረዳት ሞክሩ። እንግዲህ እዚህ ጋር ኮንሴፕቹዋሊ ስናስበው አሁን አንድ ራይት ሰርኩላር ሲሊንደር ሜልት ሆኖ ወደ ስፌር ሲቀየር ምን አይነት ፕሮፐርቲዎች ናቸው ሪሜን የሚያደርጉ ወይም ደግሞ የሚቀየሩ ምን አይነት ፕሮፐርቲዎች ናቸው የማይቀየሩ ደግሞ ምን አይነት ፕሮፐርቲዎች ነው የሚለውን ጀስት መወሰን ያስፈልጋል ማለት ነው። እሱን ማወቅ ካልቻልን ፕሮብሌሙን ሶልቭ ማድረግ አንችልም። ስለዚህ እንግዲህ ወደ ስፌር ሲቀየር ማለት ነው ሰርፌስ ኤሪያው ቼንጅ ያደርጋል። ነገር ግን ቮሊዩሙ አይቀየርም። ቮሊዩም እና ዌይቱ አይቀየርም ማለት ነው። as long as the property of the material is not altered። ስለዚህ ቮሊዩም እና ዌይቱ አይቀየርም ማለት ነው። ስለዚህ ሶሊድ ኦብጀክቱ ሜልት ወይም ሪካስት ሲደረግ ወይም ደግሞ ሪፎርም ሲደረግ ምንም እንኳ ሼፑ ቢቀየርም ቮሊዩም ግን አይቀየርም ማለት ነው። ሙሉ በሙሉ ማቴሪያሉን ከተጠቀመና ቮሊዩም አይቀየርም ማለት ነው። ስለዚህ ከዚህ ላይ እኛ ምን እንረዳለን ማለት ነው የሲሊንደሩ የመጀመሪያው የሲሊንደሩ ቮሊዩም እና የስፌሩ ቮሊዩሙ እኩል ነው ማለት ነው። እኩል ነው። ስለዚህ ይህን ጥያቄ ለመስራት እንዴት አድርገን ኢኩዌት እናደርጋለን? ዘ ቮሊዩም ኦፍ ሲሊንደር ኢዝ ኢኳልስ ቱ ዘ ቮሊዩም ኦፍ ስፌር በሚለው እንሰራለን ማለት ነው። ስለዚህ ቮሊዩም ኦፍ ዘ ሲሊንደር ስንፈልግ የሲሊንደሩ ቮሊዩም ፎርሙላ ምንድን ነው? ቮሊዩም ኢዝ ኢኳልስ ቱ ፓይ አር ስኩዌር ኤች ይሆናል ማለት ነው። ፓይ አር ስኩዌር ኤች ይህ ፎርሙላችን ነው ማለት ነው የሲሊንደሩ ራይት ሰርኩላር ሲሊንደር። ስለዚህ ራዲየስ 4 ተሰጥቶናል፣ ሄይት ደግሞ 18 ተሰጥቶናል። ስለዚህ ቮሊዩም ላይ ቀጥታ ቫሪያብሎች ላይ መተካት ማለት ነው። ፓይ አለ 4 አለ፣ ይሄ ራዲየስ ነው 4 ስኩዌር ማለት ነው። 4 ታይምስ 4 ሄይቱ ደግሞ 18 ማለት ነው እዚህ ጋር የተሰጠ። ስለዚህ ስናባዛ 288 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። ጀስት ፓይን ከፈለግን በቁጥር መተካት ይቻላል። ሞር ምርጫ ላይ የተሰጠን ኢንተርምስ ኦፍ ፓይ ስለሆነ አዚቲዝ እንተዋለን ማለት ነው። ስለዚህ ከዚህ ቀጥለን ይሄ 288 ፓይ ሴንቲሜትር ኪዩብ ይሄ የሲሊንደር ቮሊዩሙ የስፌሩን ቮሊዩም ይሆናል ማለት ነው እኩል ስለሆነ። ዜርፎር ቮሊዩም ኦፍ ስፌር ፎርሙላችን እንዴት ነው? ቮሊዩም ኦፍ ስፌር ኢዝ ኢኳልስ ቱ 4/3 ፓይ አር ኪዩብ ነው ማለት ነው። ቮሊዩም ኦፍ ስፌር ኮመን ፎርሙላ ነው ታውቁታላችሁ። ስለዚህ እዚህ ጋር ቫሪያብሉ ማን ነው? አር ነው ማለት ነው። ፓይ ኖርማሊ ስለሚታወቅ አር ኢዝ ዘ ቫሪያብል እኩል ይሆናል ስንት ይሆናል? የቮሊዩም ኦፍ ሲሊንደር ጋር እኩል ይሆናል ማለት ነው። ቢኮዝ ቮሊዩም ኢዝ ኮንዘርቭድ ዜርፎር ፓይ ቦዝ ሳይድስ ማጣፋት ይቻላል እዚህ ያለው ማለት ነው። ይሄ ፓይ በዚህ ማጣፋት ይቻላል። ስለዚህ when we solve for r cubed ለr cubed ፎርም ሶልቭ ስናደርግ ወደዚህ ይቀየራል ማለት ነው። ወደዚህ ይቀየራል። ዜርፎር ይችኛዋ ፓይ በቀይ የተጻፈችዋ ፓይ በፓይ ይጣፋል። r cubed ስንት ይመጣል? 216 ይመጣል ማለት ነው። ዜርፎር ሶልቪንግ ፎር r by taking out the third root both sides r 6 ሴንቲሜትር ይመጣል ማለት ነው። ራዲየስ 6 ሴንቲሜትር ከመጣ ዲያሜትር 2 ሲባዛ ራዲየስ ሆኖ 12 ሴንቲሜትር ይመጣል ማለት ነው። ዜርፎር ሰርፌስ ኤሪያ ስንት ይመጣል? የሰርፌስ ኤሪያ ፎርሙላ 4 ፓይ አር ስኩዌር ይሆናል። 4 ፓይ አር ስኩዌር አር ስንት ነው? 6 ነው። እዚህ ጋር ያው አንድ አር ተጨምራለች። ጀስት ይችን ኢግኖር ለማድረግ ሞክሩ።
ዜርፎር 144 ፓይ ሴንቲሜትር ስኩዌር ይመጣል ማለት ነው። ቮሊዩሙ ደግሞ ካልኩሌት ስናደርግ ካልኩሌት ማድረግ ላይጠበቅብን ይችላል ቢኮዝ እዚህኛው ስፌሩ ጋር 288 ፓይ ጋር እኩል ስለሆነ ማለት ነው። ዜርፎር የስፌሩን ፕሮፐርቲዎችን አገኘን ማለት ነው። ስለዚህ ሌትስ ኮምፔር ዊዝ ዘ ቾይዞች ጋር ኮምፔር ስናደርግ ምን ይመጣል? ዲያሜትሩ 12 ፓይ ሰርድ ሩት ኦፍ 4 ይላል። ዲያሜትር ስንት ነው ያመጣ ነው? እዚህ ላይ 12 ነው ያመጣ ነው። ኢትስ ሮንግ። ሰርፌስ ኤሪያ ኢዝ 144 ፓይ ሴንቲሜትር ስኩዌር ይላል። ሰርፌስ ኤሪያ 144 ነው እዚህ ያመጣ ነው። ኢትስ ራይት። ቮሊዩም 48 ፓይ ሴንቲሜትር ስኩዌር ይላል። ቮሊዩም ከመጀመሪያውም ያገኘው 288 ስለሆነ ኢኩዌት አድርገ የተነሳ ነው። ይህም ሮንግ ነው ማለት ነው። እሺ ከዚህ ቀጥሎ ራዲየስ ደግሞ 3 ፓይ ምናምን ነው ይላል። ይህም ውሸት ነው። ስለዚህ the only solution or the correct answer surface area is 145 ፓይ ሴንቲሜትር ስኩዌር የሚለው ቢ ትክክል ይሆናል ማለት ነው። ስለዚህ ጥያቄውን በዚህ መንገድ ቀለል አድርገን ለመስራት ሞክረናል። እንግዲህ እንደዚህ አይነቱ ትንሽ ዘወር ያሉ ጥያቄዎች ሲመጡ ማሰብ ያስፈልጋል። what type of property is conserved and what type of property is altered በሚለው እነዚህ ነገሮችን በደንብ ማሰብ ያስፈልጋል ማለት ነው። ወጥ ያሉ ጥያቄዎች ናቸው እንደዚህ አይነቶቹ። ቀጥታ ጊቭን ተሰጥቶ ፋይንድ ዘ ቮሊዩም ፋይንድ ዘ ሰርፌስ ኤሪያ ከማለት ይልቅ ትንሽ ዘወር ያለው የሁለቱ ፕሮፐርቲዎችን የምናገናዝብበት አይነት ጥያቄ ነው። ዜርፎር ሌሎች ተመሳሳይ የተለያዩ ጥያቄዎችን በዚህ ቻናል ላይ ስለምንሰራ ሳብስክራይብ እና ሼር እያደረጋችሁ ጠብቁን ማለት ነው። ጥያቄ ካላችሁ ኮሜንት ቦክስ ላይ አስቀምጡልን። አመሰግናለሁ።